ጤና ይስጥልን እንዴት አላችሁ? ዛሬ ከተማችን ላይ በጣም መነጋገሪያ ከሆኑ ጉዳዮች መካከል የዳረን ጄሰን ዋትኪንስ ጁኒየር መምጣት ነው። ወይም ደግሞ አይሾስፒድ የተባለ የሚጠራው ዩቲዩበር እና የኦንላይን ስትሪመር ወይም ደግሞ ኢንተርኔት ፐርሶናሊቲ ሲጠቀስ በዓለም አቀፍ ደረጃ ግንባር ቀደሙ ከሚባሉት መካከል የሚገኘው እንግዲህ ዳረን ጄሰን ዋትኪንስ ጁኒየር ወይም ደግሞ እንግዲህ አይሾስፒድ ወይም ስፒድ በመባል የሚታወቀው ግለሰብ መምጣቱ ነው። እንግዲህ በጣም ከተማችን ላይ መነጋገሪያ ሆኗል። ከተማችን ላይ ደግሞ ከታዩ መነጋገሪያ ጉዳዮች መካከል ኢትዮጵያውያን ሲያደርጉት የነበረው ሪያክሽን እና አንዳንድ ደግሞ እንደዚህ ቢሆን የምንላቸው ጉዳዮች አሉ። ኦፍኮርስ እኛ ወደ እሷ አንሄድም፣ ግን ዳረን ጄሰን ዋትኪንስ ጁኒየር ማን ነው የሚለውን በጣም በርካቶች የሚጠብቁት በመሆኑ ማወቅ አለብን ከሚለው ነው። ጃንዋሪ 21 2005 ላይ ነው የተወለደው። ያ ማለት እንግዲህ በፈረንጆቹ አቆጣጠር ነው። እድሜው 21 አመቱ ነው ማለት ነው። ስለዚህ አይሾስፒድ በ21 አመቱ ወይም ወደ 22 እየገባ ባለበት አጋጣሚ የዓለማችን ትልቁን ዝና የያዘ ነው። ስለ ሀብቱ ወደ በኋላ መጥቼ ነግራችኋለሁኝ። ግን የዩቲዩብ ፐርሶናሊቲስ ወይም ደግሞ የኢንተርኔት ፐርሶናሊቲስን በማሟላት ማንም እንደሱ የሚሆን የለም። ለዛውም ጥቁር ሆኖ በርካቶች የሚስማሙበት ጉዳይ ነው። ዋትኪን እንግዲህ በጣም ድራማቲክ የሆኑ ጉዳዮችን በማድረግ ኤነርጀቲክ ሆኖ በማውራት በቢሄቪየር ላይክ እንደ ውሻም እንደምንም እያደረገ የሚያወራባቸው በጣም ጉልበት በተቀላቀለበት ኤነርጀቲክ ሆኖ ባህሪውን ጠንከር አድርጎ በማሳየት የሚታወቅ ነውና በተለያዩ የላይቭ ስትሪም እንቅስቃሴዎቹ በዚህ ልክ ነው። ወይም ደግሞ ኢን ሪል ላይፍ ወይም አይአርኤል በሚባለው በትክክለኛ ህይወቱም ሆነ እንደዚሁም ደግሞ በስትሪሞቹ አጋጣሚ ልክ እንደዚህ አይነት ባህሪ ያለውን ኢነርጄቲክ ነው፣ ድራማቲክ ነው ወይም ደግሞ እንደዚህ አይነት የሚያስቁ ጉዳዮችን በማድረግ ይታወቃልና በጣም እንግዲህ በአዲስ አበባ ጎዳናዎች ላይ የተለያዩ እንቅስቃሴዎችን ሲያደርግ ነበረ። ወርልድ ዋይድ ደግሞ እሱ በተገኘበት ቦታ ሁሉ ብዙ የአምባሳደርነት ስራዎች ይሰራሉና እንግዲህ በጣም በዓለም አቀፍ ደረጃ የካልቸራል አምባሳደር አይነት ተደርጎ ነው የሚወሰደው። ምክንያቱም እሱ የሚጎበኘው ሀገር በተለያዩ የዓለም ክፍሎች ከ48 ሚሊዮን በላይ የዩቲዩብ ሰብስክራይበር ወይም ደግሞ ሰብስክሪፕሽን ስላለው እሱን ተከትሎ ብዙ ሰዎች ያዩታል ተብሎ ስለሚታሰብ ከዛ አንጻር እንደ ካልቸራል አምባሳደር ነው የሚቆጠረውና በጣም ሾኬዞቹ በጣም የሚያስቁ ናቸው። ካልቸርን ያሳያል፣ ኢኖቬሽን ያሳያል። ሳምታይምስ የዶሜስቲክ ኤንድ የኢንተርናሽናል ወይም ደግሞ የሀገር ውስጥና የዓለም አቀፍ ተመልካቾችን በመሳብ ይታወቃልና እንደ ካልቸራል አምባሳደር የሚወሰደውም ከዛ አንጻር ነውና ብዙ ሰዎች በተለያየ አጋጣሚ ይመለከቱታል። ሌሎች ስሞች አሉት። ያው እንግዲህ አይሾስፒድ ነው በአብዛኛው የምናውቀው፣ ግን ትክክለኛ ስሙ ደግሞ ዳረን ጄሰን ዋትኪንስ ጁኒየር ነው። ቀደም ሲል እንደነገርኳችሁ ሌሎች ስሞችም አሉት። ስፒድ ማለት ይቻላል። ጆን ባዲ ይባላል። ስራው ያው የምታውቁት እንግዲህ ዩቲዩበር ነው፣ ኦንላይን ነው፣ ስትሪመር፣ ራፐር ጭምር ነው። እነዚህ ነገሮች እንትን ያለ ወጣት ነውና እንግዲህ በ21 ወደ 22 አመቱ እየተራመደ ባለበት ሰዓት 2016 ላይ ነው እንግዲህ የአክቲቭ መሆን የጀመረው በዩቲዩብ ማለት ነው። እንግዲህ ይህ ልጅ ደግሞ የኔት ወርዝ ምን ያህል እንደሆነ እንዴት አይነት ሚሊዮነር እንደሆነ ነግራችኋለሁ። ብዙ ሁኔታዎች ግን በፖለቲካ ሂደት የማይታይበት ራሱን ኢነርጂ ይዞ የመጣ የራሱን ፖለቲካ የዩቲዩብ ዣነር ጭምር ይዞ የመጣ ነውና ዣንራው እንግዲህ በዩቲዩብ ዣንራ ውስጥ ሲታይ ማለትም እንግዲህ አሁን ለምሳሌ የፊልም ዣንራ የሚባለው አለ አይደለ? ኮሜዲ ምናምን እንደዚህ ሮማንቲክ ምናምን እንደምንለው አይነት የዩቲዩብ ዣንራውም ራሱ ጌሚንግ ነው። በጣም በርካታ ፎሎወሮች ያሉት ነው። ቻናሉ እንግዲህ እያሳደገ ወይም ደግሞ አይሾስፒድ ነው። ስለዚህ ወይም ደግሞ ዣነሩ ቀደም ሲል እንደነገርኳችሁ ጌሚንግ፣ ማጫወት፣ ሌትስ ፕሌይ፣ አይአርኤል፣ ትራቨሊንግ፣ ፉትቦል እነዚህን የመሳሰሉ ናቸው። ንጩት አይአርኤል ማለት የራሱን ትክክለኛ ላይፍ የሚያሳይበት ጉዞ፣ ከዛ ደግሞ የፉትቦል መሰሎቹን ነገሮች እንትን ይላል። ፎሎወሮቹ እንግዲህ ይለያያል። ኦፍ ኮርስ ፎሎወርስ ሲባል 3 ሚሊዮን ነው። ሰብስክሪፕሽን ደግሞ ሰብስክራይበሮቹ 48.1 ሚሊዮን ደርሰዋል። ቪውስ ደግሞ 6.7 ሚሊዮን። ይሄ እንግዲህ ቀደም ሲል የነበሩ መረጃዎች ናቸውና ይሄኛው ኮሜዲ የሚመስል ብዙ አይነት የፖለቲካ ሂደትን ሊከተል የሚችል ነው። ሚውዚካል ኬረርም አለው። በነገራችን ላይ ዣነራቸው ለምሳሌ ኮሜዲ ሆኖ ሂፕ ሆፕ፣ ትራፕ፣ ፖፕ ራፕ የሚባሉት ብራዚሊያን ፋንክ የሚባለው የፋንክ እንግዲህ የጥቁሮች አይነት ዳንስ ነው። እሱ እንደሱ አለ።
ብዙ ሰዎች በስፒድ መነጋገሪያ ጉዳይ ስፒድ በጣም በበርካታ ጉዳዮች የሚታወቅ ልጅ ነው። እንግዲህ ዋትኪን ወይም ደግሞ አይሾው ስፒድ በስሙ በዩቲዩብ ስሙ ማለት ነው። ዋትኪንስ ስሙ ሪል ዋትኪንስ ነው። ቀደም ሲል እንደነገርኳችሁ ዳረን ጄሰን ዋትኪንስ ጁኒየር ነው በመባል የሚታወቀው። የተወለደው ኦሃዮ ነው። እንግዲህ ከ2016 ጀምሮ ዩቲዩበር ሆኖ ወይም ደግሞ የዩቲዩብ ቻናል ፈጥሯል። ከዛ እንግዲህ የመጀመሪያ ጌሚንግ ኮንተንት እንትን ያለው ማለት ነው 2016 ላይ ዋትኪንግ አቴንሽን ያገኘው 2021 ላይ ነው በፈረንጆቹ አቆጣጠር ከ3 ዓመታት በፊትና በጣም ብዙዎች ከ4 ዓመት በፊት ማለት ነው ቻይልድሽ ቢሄቪየር በማሳየት የልጅ በቃ ይሄ ልጅ በመምሰል እንደዚህ አይነት ነገሮችን በማሳየት በጣም በዓለም ላይ ጌሚንጉ ከፍ እያለ መጣ። ጨዋታውም የሚያሳያቸው ጉዳዮችም 2022 ላይ ደግሞ ፎከሱን ምንድነው ያደረገው ወደ ፉትቦል አደረገው። ከፉትቦል ጋር የተገናኘ ከኳስ ጋር የተገናኘ ኮንተንቶችን መፍጠር ጀመረ። ከዛ በጣም እንግዲህ የክርስቲያኖ ሮናልዶ ደጋፊ በመሆን ኮመንሊ ደግሞ የተለያዩ ሀሳቦችን ኮንተንቶቹን ከሱ ድጋፍ ጋር በማገኘት ከጨዋታው ጋር በማገናኘት ምናምን ከክርስቲያኖ ሮናልዶ ጋር የተገናኙ ፋን ከመሆን አንጻርም ብዙ ነገሮች መስራት ጀመረ። ዓለም ላይ በጣም ታዋቂ ከሆነባቸው ጉዳዮች መካከል አንደኛው ይሄ ነው። እንግዲህ ቀደም ሲል እንደነገርኳችሁ 2021 ላይ ቻይልድ የሆኑ ቢሄቪየሮችን በማሳየት 2022 ላይ ደግሞ ወደ እግር ኳስ ፊቱን በማዞር የተለያዩ ስራዎች መስራት ጀመረ። ዋትኪንስ ቀደም ሲል እንደነገርኳችሁ በተለያዩ ራፒንግ ኬሪየሮችም ውስጥ ያለፈ ልጅ ነው። በዛም ሙድ ውስጥ አንዳንድ ስራዎችን በመስራት ይታወቃል። እንግዲህ ከዋርነር ሪካርድስ ጋር በ2022 ሲንግል ወርልድ ካፕ እንትን ቻርትድ የሆነ ሴቨር የተለያዩ ሀገራትን እንትን የሚወክል እሱን ለመፈረም ችሏልና he was named breakout streamer ባይዞ ብሬክአውት ስትሪመር በሚል ስምም አግኝቷል እና በተለያዩ አጋጣሚዎች የተለያዩ የ12ኛው የስትሪሚ አዋርድ 2022 ላይ እሱን አሸናፊ ሆኗል። በ2024 ላይ ደግሞ twice won streamer on the year of at the 2024 streamer award and 2025 ስትሪመር አዋርድስ ያ ማለት ለነዚህ ጊዜ 2022 ላይ 2024 ላይ 2025 ላይ ስትሪመር አዋርዶችን ማሸነፍ የቻለ ነውና እንግዲህ ይሄ በጣም ጥቁር ወጣት እንቅስቃሴዎቹ ሁሉ ነገር ኢነርጄቲክ ከመሆኑን ባሻገር የሚጋባ የፖለቲካ አውድን ተከትሎ ሊሄድ የሚችል የፖለቲካል አውድ ለምዶብኝ ነው ፖለቲካው ላይ ቢዝነስ አውድን ተከትሎ የሚሄድ ሰው ነውና በጣም በብዙዎች ዘንድ አፕሪሺዬሽን እያገኘ ያለ ወጣት ነውና አይሾው ስፒድ's net worth is estimated to be between 10 million and 30 million as of 2025 early 2006 ያ ማለት አሁን እስካለው ድረስ እንግዲህ የዚህ ወጣት የ21 ዓመት ወጣት ገቢው ከ10 ሚሊዮን እስከ 30 ሚሊዮን የአሜሪካ ዶላር ይሆናል ተብሎ ይታሰባል። እንግዲህ በጣም ሶርሶቹ በተለያየ አጋጣሚ የተለያዩ ሊሆኑ ይችላሉ። ግን በዚህ ልክ አይሾው ስፒድ የወጣት ሀብታም ነውና ወይም ዳረን ጄሰን ዋትኪንስ ጁኒየር በዚህ ልክ ትልቅ ስም ያለው ነው። በጣም ዳይቨርሲፋይድ የሆነ ኢንካም ነው ያለው በተለያየ ቅድም በነገርኳችሁ በትራዲሽናል ስትሪሚንግ ክሬንገር አሁን ደግሞ የሮባስት የሆነ ዲጂታል ኢምፓየር የፈጠረ ልጅ ነው እና በጣም የማይነካ አይነት አቋም እያራመደ ነው። በነገራችን ላይ እዚህ ኢትዮጵያ ውስጥም በነበረው ሁኔታ ብዙዎች መነጋገሪያ ያደረጉት ጉዳይ ነበረ። እሱ ምንድነው እዚህ ሲመጣ የነበረው ኢነርጂ በዚህ አድዋ ሙዚየም ገብቶ በባዶ እግሩ መሄዱ እንደዚህ በእርግጥ አብሮት ያሉት ልጆች በዛ ልክ ስራ ስላሰሩት ወይም ደግሞ በዛ ኮንሰፕት ውስጥ ሆኖ እንዲሰራ ኢትዮጵያን አንደርስታንድ እንዲያደርግ ስላደረጉት ኦፍ ኮርስ ሊሆን ይችላል። ግን በጣም አሜዚንግ ነገር ነበረ። ቅድም እንዳልኳችሁ ካልቸራል አምባሳደር የሚባለው እንዲሁ አይደለም። የቱሪዝም ሚኒስትሯ ሰላማዊት ካሳም አብራ የነበረችበት ምክንያት ደግሞ እንደዚሁ በቀላሉ አይደለም፣ ትልቅ ትርጉም ስላለው ነውና በነገራችን ላይ በ17 ዓመቱ ነው ሚሊዮኔር መሆን የቻለው። ብዙ እንግዲህ ፖለቲካሊ ሊታይ የማይችል ግን በጣም ነጻ የሆነ ግንዛቤ ያለው ልጅ ነውና ከዩቲዩብ እንግዲህ አድ ሬቨኑ ኤንድ ስትሪምስ የሚያገኛቸው ገንዘቦች በዋናነት የሚታወቁ ናቸው። ስትሪም ዲልስ አለው፣ መርቻንዳይዝ ያደርጋል። ሚውዚክ ኬረር ውስጥም እንደምታውቁታል። ቀደም ሲል እንደነገርኳችሁ ኦሪጂናል ሶንግስ ሰች አስ ወርልድ ካፕ ኤንድ ሼክ
እነዚህን የመሳሰሉት ነገሮች ሚውዚሽያንም ጭምር ነው ለማለት ነውና ፋይናንሻሉ ማይልስቶን 2021 ላይ ነው የመጣው። ሂዝ ኔት ወርዝ ስካይሮኬት ያደረገለት በዚህ ጊዜ ነው። አፕሮክሲሜትሊ $540,000 ደረሰ። እንግዲህ ሞመንት በኦዲየንሶቹ አማካኝነት ነው። 2020 ላይ እንግዲህ 10 ሚሊዮን ሆነ ተብሎ ታሰበ። እስከ 2025 ደግሞ ስትሪመር ኦፍ ደ ይር የሚሉትን ሽልማቶች ሲያገኝ ደግሞ በጣም ብዙ ገቢዎችን አገኘና ትንሽ ኢትዮጵያ ውስጥ ሲመጣም እንግዲህ ቀደም ሲል እንደነገርኳችሁ አንዳንድ ሁኔታዎችን ስመለከት ነበርና አም ሶሪ የቋንቋ ችግራችን እንግዲህ ያው ጎልቶ ወጥቷል። ግን በዚህ ውስጥ አሮን ነው የእናንተ ማይ አውዲየንስ በጣም ማቹርድ ስለሆናችሁ ሜንሽን ማድረግ አላቅም። ግን እንግዲህ አዶናይ የሚባለው ቲክቶከር በጣም በሚገርም ሁኔታ እንግዲህ ሲታደገው ነበረ። የደብል ፌስ የሚመስለው ልጅ ጋር አብረው እንዲሰሩ ወይም እንዲግባቡ ከማስተርጎም ብዙ ነገሮችን ራሱ ዱዊንግ ሂዝ ኦን እንትን ቢዝነስ አዶናይ የራሱን ቢዝነስ አልነበረም ሲሰራ የነበረው። እሱ ሲሰራ የነበረው ኢትዮጵያን ከማስተዋወቅ አንጻር ቢዝነስ አድርገዋል። ራሱን ደግሞ ከልጁ ጋር ለማስማማት ማለትም ከዚህ ከተመሳሳይ ልጅ ጋር አብሮ እንዲሰሩ ከማድረግ አንጻር ከማስተዋወቅ አንጻርም የራሱን ነገር ችላ እያለ እያስተረጎመም ብዙ ነገሮችን ሰርቷልና አፕሪሺየት ሂም ሁላችንም ኦብዘርቭ ያደረግነው ነገር ነውና አንዳንዴ አሁን እንግዲህ መቼስ በጣም እንግዲህ ሎካል የሆነ ጉዳይ ላነሳባችሁ ነው። እንደምታውቁት ኢትዮጵያ ውስጥ በብዙ ክፍፍል ውስጥ ያለ ማህበረሰብ ነው። እንደሚታወቀው ግማሹ እንትነኝ ግማሹ እንትነህ ግማሹ እንትነህ የተባባለ ማህበረሰብ ውስጥ ነውና ይሄ የሆነ ሰምቲንግ ጥሩ ነገር ጥሩ ኢነርጂ ጥሩ ግንዛቤው ከዚህ ከዘር ወጣ ያለ ልጅ ነውና ይሄኛው በጣም አፕሪሺየት የሚደረግ ነውና በጣም ኢትዮጵያ በተለያየ አጋጣሚ በዚህ ልክ እንድትታይ ስላደረገ ይሄን አፕሪሺየት አለማድረግ አይቻልም። ብዙ ጉዳዮች በጣም በቀላሉ ሊታይ ይችላሉ ተብሎ አይታሰብም። ምክንያቱም ይሄኛው የትራቭል ጉዳይ ስለሆነ በተለያዩ አቅጣጫዎች የሚታይም ስለሆነ ከዚህ አንጻር ፖለቲካሊ ግንዛቤ መውሰድ ያስፈልጋል ተብሎ ስለሚታሰብ ነው። እንግዲህ አይሾስፔድ እንግዲህ የተለያዩ አገራትን ጎብኝቷል። ለምሳሌ ግሎባል ትራቨል ሲሪስ ከረንትሊ አሁን አንደርቴኪንግ 20 አገራት የአፍሪካ ሀገራትን ቱር እያደረገ ይገኛል። በዋናነት ኬንያ፣ ኢትዮጵያ፣ ሩዋንዳ የመሳሰሉ አገሮች ናቸው። እንግዲህ ኢትዮጵያ ተጎብኝታለች የሚለውን ሀሳብ ለማንሳት ነው። እጅጉን አመሰግናችኋለሁ። አንዳንድ ጉዳዮች ትንሽ ሎካል ቢመስሉም አም ሶሪ ያው ልጁን ማወቅም አስፈላጊ ስለሆነ ነው። ታንክ ዩ ቨሪ ማች